በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስለ በዓለ ሃምሳ የተሰጠ ትምህርት በቅዱስ ዮሐንስ አፈወርቅ። መንፈሳዊ ጸጋዎቹ በዛሬው ዕለት በእኛ ላይ ታይተዋልና መንፈስ ቅዱስን በመንፈሳዊ ዝማሬ ከፍ ከፍ እናድርገው። ምንም እንኳ የዚህን ጸጋ ታላቅነት ለመግለጥ የእኛ ቃላት በጣም ደካሞች ቢሆኑም እንደ አቅማችን ኃይሉንና ሥራውን ከማመስገን አንከልከል። መንፈስ ቅዱስ እንኳንስ የኛን የመለኮትን ጥልቀት እንኳ ሳይቀር ሁሉን ይመረምራልና። እያከበርን ያለነው የጴንጤቆስጤ ቀን ነው። የርድህተ መንፈስ ቅዱስ ቀን፣ ተስፋ ፍጻሜ ያገኘበት ቀን፣ መጠበቅንና የመዳንን ናፍቆት ያበቃበት ቀን፣ ጸሎተ ሐዋርያት መልስ ያገኘበት ቀን፣ አስበ ትዕግስትን ያየንበት ቀን። የዛሬው ዕለት በኤቦር ዘመን ምድርን የከፋፈለ መንፈስ ቅዱስ በሐዋርያት ላይ የእሳት ላንቃዎች ሲያሳይ የተመለከትንበት ቀን ነው። ዘፍጥረት ምዕራፍ 10 ቁጥር 25። በዚሁ በኤቦር ዘመን አስወቃሹንና አሳፋሪውን የሰውን ልጅ ፈቃድ ለመግታት ቋንቋቸውን የደበላለቀ መንፈስ ቅዱስ ዛሬ ግን ደቀ መዛሙርቱ ሁሉም በአንድ ቤት ሳሉ ድንገት እንደሚነጥቅ አውሎ ነፋስ መጥቶ ቤቱን ሲመላው እንደ እሳት የተከፋፈሉ ልሳኖች ሲያሳያቸው በፈቃዱ የሰባኪነትን ልሳን ሲሰጣቸው አይተናል። ይህ መንፈስ ቅዱስ ጥንት በውሃ ላይ ሲሰፍ አየነው። በኋላም በዘመነ አዲስ ደግሞ በኢየሱስ ላይ ሲያርፍ አየነው። ጥንት ይሰፍ ነበር፣ አሁን ግን በባህሪ በክብር በሕልውናና በዘላለማዊነት ሩይ ምስለ አብ ወወልድ ነውና አረፈ። ይህ በርግብ አምሳል በጥፋት ውሃ ላይ በሮ የንፍር ውሃ መጉደሉን ለኖኅ ያበሰረ መንፈስ ቅዱስ አሁን ደግሞ በርግብ አምሳል በዮርዳኖስ ውሆች ላይ በመታየት ሲጠመቅ የነበረው በግ ለዓለም ሁሉ የእግዚአብሔር አብ የባህሪ ልጅ መሆኑን ሲገልጥ ሲመሰክር አየነው። ዳዊት ይህን መንፈስ ቅዱስ ፈልጎ ወደ አምላኩ ሲጸልይ ጌታ ሆይ ከፊት አትጣለኝ፣ ቅዱስ መንፈስም ከኔ አትውሰድብኝ አለ። በእርግጥም መንፈስ ቅዱስ በሌለበት ሁሉ የክፋት ወረርሽኝ አይነት ይገባል። ይኸው መንፈስ ቅዱስ ከሳኦል ሲለይ ክፉ መንፈስ ወደ እርሱ እንደገባ ማለት ነው። ስለዚህም ዳዊት ቅዱስ መንፈስ ከኔ አትውሰድብኝ ሲል ይጸልይ ነበር። ነቢያትን የለያቸው፣ ሐዋርያትን የመራቸው፣ ሰማዕታትን የሚያበረታታቸው ይህ መንፈስ ቅዱስ ነው። ይህ መንፈስ ቅዱስ ኢሳይያስን አጽንቶታል፣ ሕዝቅኤልን አስተምሮታል፣ ትንሣኤ ሙታንን ገልጾለታል። የእግዚአብሔር እጅ በላዬ ነበረ፣ እግዚአብሔርም በመንፈሱ አወጣኝ እንዲል ሕዝቅኤል ምዕራፍ 37 ቁጥር 1። ይህ ቅዱስ መንፈስ ኤርምያስን በእናቱ ማፀን ሳለ መረጠው። ዳንኤልንም ሶስናን ያድናት ዘንድ አስነሳው። ይገድሏትም ዘንድ ሲወስዷት እግዚአብሔር በቅዱስ መንፈሱ ስሙ ዳንኤል የሚባል አንድ ወጣት አነሳሳ ተብሎ እንደተጻፈ ዳንኤል ምዕራፍ 13 ቁጥር 44። ቅዱስ ዳዊት ይህ መንፈስ ቅዱስ ከእርሱ ጋር ሆኖ ያድነው ዘንድ ስለወደደ ወደ እግዚአብሔር እንዲህ ሲል ጸለየ። ቅዱስ መንፈስም በጽድቅ ምድር ይምራኝ። ይህ ቅዱስ መንፈስ ያድርባት ዘንድ ወደ እመቤታችን ወደ ቅድስት ድንግል ማርያም መጣ። ኃይለ ልዑል ወልድም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንዲወለድ በማድረግ ወላዲተ አምላክ አደረጋት። በዚሁ ቅዱስ መንፈስ ውስጧ የተመላ ቅድስት ኤልሳቤጥ በድንግል አማካኝነት ጌታ ወደ እርሷ እንደመጣ ተረዳች፣ አወቀች። ስለዚህም የጌታ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለች። የዮሐንስ አባት ዘካርያስም በዚሁ ቅዱስ መንፈስ ሲመላ ከእርሱ የሚወለደው ሕፃን የልዑል ነቢይ እንደሚሆን መንገዱም እንደሚጠርግ ጮሆ ተናገረ። ዮሐንስም ራሱ በዚሁ መንፈስ ቅዱስ ሲመላ መለኮታዊው ብርሃን በውስጡ ሲፈነጥቅ እነሆ ሰማያት ተከፍተው መንፈስ ቅዱስም በመንፈስና በእሳት በሚያጠምቀው በእርሱ በክርስቶስ ላይ ሲያርፍ አየ፣ ተመለከተው። በዚሁ ቅዱስ መንፈስ አማካኝነት ጌታም ራሱ ሐዋርያትን ሲያስተምራቸውና በሚደርስበት ጸዋትወ መከራ እንዳያዝኑ ያጽናናቸው ነበር። እኔ ባልሄድ አጽናኙ ወደ እናንተ አይመጣም እንዲል
ዮሐንስ ወንጌል ምዕራፍ 16 ቁጥር 7። ከዚህ በላይ ይህ ቅዱስ መንፈስ ከእርሱና ከባህሪው ከአባቱ ከአብ ጋር ያለውን አንድነት መተካከል ሲነግራቸው ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ወደ እውነት ይመራችኋል ይላቸው ነበር። ቅዱሳን ሐዋርያት የዚህን ቅዱስ መንፈስ ኃይል ከላይ እስኪያገኙ ድረስ ጠበቁ። ይህን ኃይል ከአርያም እስኪለብሱ ድረስ ቆዩ። ጌታ እንዲህ ብሎ አዟቸው ነበርና፣ እነሆ እኔ የአባቴ ተስፋ ለእናንተ እልካለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ። እንደተባለውም በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማያት ድምፅ መጣ። ተቀምጠውም የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። ሐዋርያት ሥራ ምዕራፍ 2 ቁጥር 1-3። በአብና በመንፈስ ቅዱስ የተሰጣቸውን ተስፋ ከተቀበሉ በኋላ ኃይልን አገኙ። ተቀብለውም ጸጋውንና ሥልጣኑን ለዓለም ሁሉ ገለጡት። ሐዋርያት እጃቸውን ሲጭኑበት ይህን ቅዱስ መንፈስ የተቀበለና የተመላው ሊቀ ዲያቆናት ሰማዕቱ ቅዱስ እስጢፋኖስ በሕዝቡ መካከል ታላላቅ ምልክቶችንና ታምራትን አደረገ። ይህ መንፈስ ቅዱስ ሲመላ የሰማያት ደጅ ተከፍተው መድኃኔዓለምን በለበሰው ሥጋ በእግዚአብሔር ኃይል ቀኝ ቆሞ ተመለከተ። ንዑድ ክቡር የሚሆን ቅዱስ ጳውሎስ በዚሁ ቅዱስ መንፈስ ተመልቶ የመለኮታዊ ምስጢር ሰባኪ ሆነ። ሐናንያ እንዲህ ብሎ እንደነገረው፣ ጌታ እርሱ በመጣህበት መንገድ የታየህ አዳኝ ኢየሱስ ታይ ዘንድ መንፈስ ቅዱስ ይመላብህ ዘንድ ወደ አንተ ላከኝ። ሐዋርያት ሥራ ምዕራፍ 9 ቁጥር 17። የተወደደ ቅዱስ ጳውሎስም ይህን ሲያስረግጥ እኔም ደግሞ የእግዚአብሔር መንፈስ በእኔ ላይ ያለ ይመስለኛል ብሏል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 40። ይህ ቅዱስ መንፈስ ወደ ቆርኔሌዎስና ከእርሱ ጋር መጠመቅ ወደ ነበረባቸው ሰዎች መጣ። እያንዳንዳቸውም በቅዱስ ጳውሎስ ቋንቋ በማናገር እግዚአብሔርን ገለጡት። ይህ ቅዱስ መንፈስ ይጠመቅ ዘንድ ወደ ውሃ ወደ ወረደው ወደ ኢትዮጵያዊው ጃንደረባ መጣ። ጃንደረባውም በዚህ መንፈስ ሲመላ ሐሴት አደረገ፣ ደስ ብሎትም መንገዱን ሄደ። በነቢያት አንደበት የተናገረው ለሐዋርያት ማስተዋልን የሰጣቸው ለሥጋ ለባሽም ሁሉ የተናገረው ይህ ቅዱስ መንፈስ ነው። ይህ ቅዱስ መንፈስ በጌታ አማካኝነት ለሐዋርያት ተሰጣቸው። ተቃዋሚዎቻቸው ይህን መንፈስ ቅዱስ መቃወም ሆነ መቀበል አልተቻላቸውም። ጌታ እንዲህ ብሎ ተናግሯልና፣ በእናንተ የሚናገረው የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁም። ማቴዎስ ምዕራፍ 10 ቁጥር 20። ይህ ቅዱስ መንፈስ ቀሳውስት ይሾማል፣ አብያተ ክርስቲያናትን ይቀድሳል፣ መናብርትን ያንጻል፣ ምስዋዕን ፍጹም ያደርጋል፣ የሰውን ሁሉ ኃጢአት ያስተሰርያል። ይህ መንፈስ ቅዱስ በምዕመናን ያድራል፣ ጻድቃንን ያበረታል፣ ነገሥታትንም ይመራል። ይህ ቅዱስ መንፈስ የጌታን መምጣት ሳይመለከት እንዳይሞት ቃል የተገባለት ስምዖን የሞት ሕግ ሽሮና ዕድሜውን አስረዝሞ የሕይወትና የሞት ቤዛ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እስኪመለከት ድረስ አቆይቶታል። ለኤልያስ ብርታትን የሰጠው ይህ ቅዱስ መንፈስ ነው። ኤልሳዕም ይሰጠው ዘንድ ኤልያስን የጠየቀው ይኸው መንፈስ ቅዱስ ነው። መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ እንዲል ሁለተኛ ነገሥት ምዕራፍ 2 ቁጥር 9። ይህ መንፈስ ቅዱስ አይነ ልቦናን ያበራል፣ ሁለንተናንም ይቀድሳል። በሐዋርያት ላይ የወረደውና በመለኮታዊ ጥበብ የሞላቸው ይህ መንፈስ ቅዱስ ነው። የእርሱን ስጦታዎች ከተቀበሉ በኋላ ሁሉም በእግዚአብሔር እውቀት ተሞሉ። የተሰጣቸው መለኮታዊ እውቀት ብቻ አልነበረም፣ መንፈሳዊ ስጦታዎችም ጭምር እንጂ። ሲሞን መሰሪ ለዚሁ ቅዱስ መንፈስ እንግዳ ቢሆን ወደ ሲኦል ተጣለ። ተወዳጅ ቅዱስ ጴጥሮስ እንዲህ አለ፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ። ሐዋርያት ሥራ ምዕራፍ 8 ቁጥር 20። እንግዲያውስ ተወዳጆች ሆይ
አዲስ ሰውነትን ያገኘ ሰው የዚሁ ቅዱስ መንፈስ ቤተ መቅደስ የሆነ ሁሉ እውነተኛ የዲያብሎስ አሸናፊ ነውና ሁለንተናችንን እንቀድስ። ለዚህ ያልተገባ ስንሆን በዚሁ ቅዱስ መንፈስ አማካኝነት ለሲሞን የተነገረው ዕጣ ከኛ ላይ ሊደርስ ይችላልና። ዮሴፍ ወልደ ያዕቆብ በዚሁ መንፈስ ቅዱስ ተበረታቶ የጲጤፋራ ባቀረበችለት በዚያ መጥፎ ድርጊት ሰውነቱን ያረክስ ዘንድ አልወደደም። መንፈስ ቅዱስ ከኃጢአት ጋር ከምትነግድ ሰውነት ጋር እንደማያደር ጠንቅቆ ያውቃልና። ስለዚህም በኋላ የሀገሪቱ ጠቅላይ ገዥ ሆነ። ይህ መንፈስ ለባስልኤል የድንኳን አሰራር ጥበብ ገለጠለት። እርሱም እጅግ የሚያምር አድርጎ ሰራው። ይህን መንፈስ ይዞ ኢያሱ ወልደ ነዌ የሙሴ ወራሽ ሆኗል። ሕዝቡንም ቃል የተገባላቸውን ምድር አውርሷቸዋል። እግዚአብሔር ለሙሴ እንዲህ ብሎ እንደተናገረው የእግዚአብሔር መንፈስ ያለበት ሰው የነዌ ልጅ ኢያሱን ወስደ እጅ በላዩ ጫንበት። ዘኍልቍ ምዕራፍ 27 ቁጥር 18። ጌታ በሦስተኛው ቀን ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ መንፈስ ቅዱስን ተቀበሉ ብሎ እፍ ያለባቸው መንፈስ ይህ ነው። ምዕመናን ሁሉ ለመጨረሻ ጊዜ ከሙታን ከተነሱ በኋላ የዘላለሙን ሕይወት የሚሆናቸው ይህ መንፈስ ነው። እንዲህ ተብሎ እንደተጻፈ መንፈስ ትልካለህ፣ ይፈጠራሉ፣ የምድርን ፊት ታድሳለህ። መዝሙር 103 ቁጥር 30። የመንፈስ ቅዱስ ስጦታዎች በጣም ብዙ ናቸው። ስጦታዎቹም ብዙ ኃይልንና ስልጣን የሚያደርጉ ናቸው። መጽሐፍ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውን በአፉ እስትንፋስ ብሎ እንደተናገረ፣ ኢሳይያስም የእግዚአብሔር መንፈስ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል እንዳለ፣ ብዙ ቅዱስ ጳውሎስም አባ አባት ብለን የምንጮህበትን የልጅነት መንፈስ እንዳለ ሮሜ ምዕራፍ 8 ቁጥር 15። ከዘላለም አብሮ ያለና ጥንት የሌለው እርሱ በዙፋኑም በእግዚአብሔር አብና በእግዚአብሔር ወልድ ክብር ተቀምጦ ያለ እርሱ አጽናኙ መንፈስ ተብሎ ተጠርቷል። በቅድስና የሚላክ ነውና ቅዱስ ዳዊት ቅዱስ መንፈስ ብሎ ጠራው። እርሱ በሁሉም ቦታ ስልጣን ያለው ነገር ሁሉ በእርሱ ተገኝቶ በሕልውናው ተጠብቆ የሚኖር ነውና ገዢ አምላክ መንፈስ ይባላል። የድህነትም ሆነ የመልካም ምግባር ሁሉ ምንጭ እርሱ ነውና መልካም መንፈስ ይባላል። ኢሳይያስስ ምን ብሎ ጠራው? ከእግዚአብሔር አብ ይሰርጻልና የእግዚአብሔር መንፈስ ብሎታል። ከዚህ በላይ ጥበብና ማስተዋል ሁሉ በእርሱ በኩል ስለሚሰጡ ኢሳይያስ የጥበብና የማስተዋል መንፈስ ብሎ ጠርቶታል። እንዲሁም እንዲያልፍ የተፈለገው ሁሉ ማሳለፍ የሚችል ነውና የምክርና የብርታት የኃይል መንፈስ ብሎታል። በተጨማሪም የእውቀትና እግዚአብሔርን የመፍራት መንፈስ ብሎ ጠርቶታል። የዚህ መንፈስ ተካፋይ የሆነው ሕዝቅኤልም አዲስም ልብ እሰጣቸዋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ ብሏል። ሕዝቅኤል ምዕራፍ 36 ቁጥር 26። ይህ ቅዱስ መንፈስ በባህሪ በስልጣንና በምክር ከአብና ከወልድ ጋር አንድ ነው። ይህን ታምናላችሁን? መጽሐፍ ቅዱስ ስለ እርሱ ምን እንዳለ አድምጡ። ሰማዮችን በዘረጋ ጊዜ አብሬ ነበርሁ። ምሳሌ 8 ቁጥር 27። በተጨማሪም ነቢዩ ጌታ እግዚአብሔርና መንፈሱ ልከውኛል ብሏል። ኢሳይያስ ምዕራፍ 48 ቁጥር 16። አንዳንዶች እንደሚሉት መንፈስ ቅዱስ አዲስ መንፈስ ስለተባለ ሕይወት ካላቸው ፍጡራን ይገኛል ወይም ገና ይመጣል ብሎ ማንም እንዳያስብ እግዚአብሔር መንፈሴንም በውስጣቸው አኖራለሁ ብሎ አዲስ መንፈስ ያለውን ያህል ይናገራል። በግብረ ሐዋርያት ላይም ይህ በትእዛዝ መልኩ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ ሲል እንመለከተዋለን። ሐዋርያት ሥራ ምዕራፍ 13 ቁጥር 2። እንደገናም እኛና መንፈስ ቅዱስ ፈቅደናል። ሐዋርያት ሥራ ምዕራፍ 15 ቁጥር 28 ብሎ መንፈሴንም በውስጣቸው አኖራለሁ ያለውን ያህል ተናግሯል። እንግዲያውስ አስቀድሞ በምሳሌ እንደተናገራቸው ፍጻሜ አግኝቶ አሁን ወደ ሐዋርያት እንደመጣ ተገነዘባችሁን? አስቀድሞ ምን እንደተባለስ ማወቅ ትፈልጋላችሁን? ወንጌላዊው ቅዱስ ዮሐንስን አድምጡት። እንዲህ ያለውን ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር።
የዮሐንስ ወንጌል ምዕራፍ 7 ቁጥር 39። ቅዱስ ጳውሎስ ይህን መንፈስ አባ አባት ብለን የምንጮህበትን የልጅነት መንፈስ ብሎ ጠርቶታል። ዳግም በጥምቀት ከውሃና ከመንፈስ ቅዱስ ስንወለድ የልጅነትን መንፈስ እንቀበላለንና ጌታችንም ይህን በመሰለ አገላለጥ ለኒቆዲሞስ እንዲህ ብሎታል። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ዮሐንስ ወንጌል ምዕራፍ 3 ቁጥር 5። ስለዚህ መንፈስ ቅዱስ የልጅነትና የጸጋ መንፈስ ነው። በኢየሱስ ክርስቶስ የመጣውን ጸጋና እውነት በመንፈስ ቅዱስ አማካኝነት ከእግዚአብሔር የልጅነት ሥልጣን ለተቀበሉ ሁሉ ሆኗልና። ከዚህ በላይ ይህ መንፈስ ቅዱስ ከአብ ዘንድ ጠበቃችን ስለሆነ አጽናኝ ተብሎ ተጠርቷል። እንዲያውም ከአብ ዘንድ ብቻ ሳይሆን እንደ ስጦታም ሁልጊዜ ከእኛ ጋር ነው። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ እንዲል ዮሐንስ ወንጌል ምዕራፍ 14 ቁጥር 16። ይኸውም ልባችን እንዲበረታ በማድረግና በትዕግስት ጸንተን ክርስቶስን በማመን እንድንቆም ስለሚያደርግ ነው። ቅዱሳን ሐዋርያት ይህንን ኪዳን ከክርስቶስ ቅድስት ትንሣኤ ከተቀበሉ በኋላ ዓለምን ሁሉ እንዲያስተምሩና በአብ በወልድና በመንፈስ ቅዱስ ስም እንዲያጠምቁ ተላኩ። እኛም ስንጠመቅ ከዚሁ ቅዱስ መንፈስ ተወልደናልና። እንግዲያውስ ልጅነታችንን ሳናረክስ ቅድስት ሥላሴን አብ ወልድ መንፈስ ቅዱስን በማመስገን እንጽና። ዛሬም ዘወትርም ያስተማረን የመከረን የገሰጸን የአባታችን የቅዱስ ዮሐንስ አፈወርቅ አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።